እወድሃለሁ። አልተገናኘን ፍቅር ስታከፌ ብቻዬ በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ሀና በጣም ትልቅ ጥፋት አጠፋች። አሲር ደነገጠ። ያየውን ነገር ማመን አቃተው። ነገር ግን አሁን ላይ የወሰነችው ውሳኔ ነገ እንደሚጸጽታት ምንም ጥርጥር የለውም። ሰላም ይቻላል የቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሀና ትልቅ ውሳኔ ወሰነች። ባለፈው ሳምንት ሀና በጣም እያለቀሰች የአሲር ንግግር በጣም ልቧን ነክቶት ነበር። ነገር ግን ልብ የገዛች መስሎን እንጂ ልቧንማ ሽጣዋለች። ለአዝራ ሽጣው ነበር። ነገር ግን አሁን ላይ አዝራን ምን እንዳለችው አይታወቅም። ወይዘሮ ሜላት ወይዘሮ ባዩሽን እገላታለሁ ብላ ራሷን አዘጋጀች። ባለፈው ያደረገቻትን ነገር በትክክል እያስታወሰች ይመስላል። በዚያ ምክንያት ነው አሁን ላይ እኔ ራሴ ነኝ የምገላት፣ በራሴው እጅ ገላታለሁ ብላለች። በስተመጨረሻ ወይዘሮ ባዩሽ ከእስር ቤት ወጣለች። በአዝራ አባት ምክንያት ከእስር ቤት እንድትወጣ ተደርጓል። ወይዘሮ ባዩሽ ከእስር ቤት የወጣችበት ምክንያት አሁን ላይ ወይዘሮ ባዩሽ ሁሉንም ነገር ለፖሊሶች እነግራለሁ ስላለችው የአዝራ አባት ይመስላል። ነገር ግን አዝራ እውነት አፍቅሯት ነው ወይስ አባቱ ልኮት? ይሄ በጣም አሳሳቢ ጉዳይ ነው። ምክንያቱም አባቱ ድርጅቱ በጣም እየቀዘቀዘ እንደሆነና በጣም ዝቅተኛ ሕይወት ውስጥ ያለ ድርጅት እንደሆነ ተናግረዋል። ሌላው ነገር አዝራ የድሮ አፍቃሪዋ ነበር የወይዘሮ ሜላት። ወይዘሮ ሜላትን በልጅነቱ በወጣትነት እድሜው ከልብ ያፈቅራት ነበር። እሷ ደግሞ ባለቤቷን አቶ መስፍንን ነበር የመረጠችው። አሁን ላይ ሀና ልቧን ለአዝራ ሰጥተዋለች። ምክንያቱም እሱ ለራሱ እወድሻለሁ ሲላት እኔም በጣም ነው የምወድህ፣ በጣም ነው የማፈቅርህ በማለት ነበር የመለሰችለት። በጣም የሚገርመው ነገር አሲር ከጀርባ ሆኖ እየተመለከተ ባለበት ቅጽበት ነበር ራሱን መቆጣጠር አቅቶት ወረድ ብሎ ቁጭ አለ። ደነገጠ። ራሱን ማመን አቅቶት ደጋግሞ ማየት ጀመረ። አዝራ መለስ ብሎ ዘሎ ሲያቅፋት በአይኑ በብረቷ ይሄን ይፈጠራል ብሎ ለደቂቃ ማስቦ ያውቅም ነበር። ነገር ግን በአንደበቱ መናገር ቢያቅተውም ሰውነቱ ተንዘፍዝፎ ወደቀ። በስተመጨረሻ መቀበል ያለበትን ነገር ተቀብሎ ተነስቶ ራሱን አረጋግቶ ወደ ቤት ሄደ። ወደ ሀናን ቤት መሄድ አልፈለገም። ቀጥታ ጎዳና ቁጭ አለ። ስራ መመለስ እንዳለበትና በእርግጥ ገንዘብ እንደሚያስፈልገው ያውቃል። ምክንያቱም ሀና የተወችው በገንዘብ ምክንያት እንደሆነና ደሃ ስለሆነ እንደሆነ ይገብቶታል። ምክንያቱም አሁን ላይ ሀና ከሱ ይልቅ እሱን የመረጠችበት ይህ ነው ብሎ ስለሚያስብ ይመስለኛል። አዝራ ውስጡ ደስ ያለው ይመስላል፣ ከፊቱ ላይ ይነበባል። ነገር ግን ግራ ገባን ነገር አዝራ የእውነት አፍቅሯት ነው ወይስ አባቱ እንዳጠምድለት አዞት? ሀና አሁን ላይ ትልቅ የማይወሰን ውሳኔና በህይወቷ መስዋዕት እንኳን ሊሆንላት የማይችልን ሰው እንደተጠጋች የምታውቁት ከዚህ በፊት ፍቅር ነገር ሊይዘኝ ነው፣ ስለዚህ እንዳልጎዳ መሸሽ አለብኝ ሲል የነበረው ነው። እድሜ ልኩን ለእሷ ባሪያ ሆኖ እሷ ያዘዘችውን በፍጹም የሚታዘዝና ትሁትና ስነ ስርዓት ያለው አሲር ግን ይሄንን አላደረገም። በስተመጨረሻ አሲር ወንድሜ መፈለግ አለብኝ፣ ወንድሜ ለኔ ህይወቴ ነው፣ እሱ የኖረልኝን እኔ አልኖርኩለትም፣ ስለዚህ ወንድሜ እንፈልጋለሁ፣ አሁን መጠንከር አለብኝ፣ ፍቅር የምልበት ሰዓት አይደለም፣ እሱ እኔ ብጠፋ ይሄን ያህል አይቆይም ነበር፣
በማለት ወንድሙን ፍለጋ ሄደ። አቶ ኖላዊ አሁን ላይ ሀና ባለፈው በተናገረችው ንግግር ይቅርታ ጠይቅ ስላልኩት ነው የጠፋው በማለት ግራ ገብቷቸዋል። ሀናም አዲስ ፍቅር ላይ ትናንት ተጸጸትኩ ብላ ዛሬ ደግሞ መልሳ ከቤተሰቦቿ ጋር ሄዳለች። ግራ ያጋባትና አቋም የሌላት ሀና አሁን ላይ ትወና ሳይሆን ማላገጥ የያዘች ይመስላል። በስተመጨረሻ ወይዘሮ ሜላት ቆርጣለች። በጣም ተናዳለች። የባለፈው ስሜቷ ሁላችንንም ያስደነግጣል። ሰላምዬ በቅጽበት ደነገጠች። እማ እያለች ጮኸች። ምክንያቱም እገላታለሁ፣ እሷን ካወጧት ፖሊሶች እኔ ራሴ ጨርሳታለሁ። ምክንያቱም ህግ እንደሌለ እኔ በደንብ እያወቅኩ ነው። ህግ ቢኖር ስንት ጥፋት ያጠፋችን ሴት በነፃ በፍጹም አይለቋትም ነበር በማለት ነበረ ከራሷ ጋራ ተመካክራ ከዚህ በኋላ ገላታለሁ አለችው። ሰላምዬ አፈቀርኩ አለች እንጂ እየቀለድኩ ነው አለች እንጂ ከአሲር በስተመጨረሻ ፍቅር የምትጠመድ ይመስለኛል። ነገር ግን አሲር ሀናን ነበር የሚያፈቅረው። በነበር ሊቆይ ነው። ሀና በስተመጨረሻ የማልቀሻዋና ያን ጊዜ ምን አለ በተውኩት የምትልበት ሰዓት ቅርብ ይሆናል። ምክንያቱም ማዝራ በፍጹም አይሆናትም። ለእሷ ብሎ የሚተወውም የሚያደርገውም አንድም ነገር የለም። አሲር ግን ለእሷ ብሎ ብዙ ነገሮችን እንደሚተው በተደጋጋሚ አይተናል። ለእሷ ብሎ ለቤተሰቦቿ ደም ሰጥቷል። ለእሷ በጣም ብዙ ነገር ሆኖላታል። ስለዚህ አሁን ላይ አሲር ለእሷ ብሎ ብዙ ነገር እንደሚያደርግ የገባት አልመሰለኝም። በስተመጨረሻ ተምቹ ተስፋ ቆርጦ ወደ ሄደበት እንኳ አልታወቀም። በእርግጥ ተምቹ የተናገረችው ንግግር ልቡን የነካው ይመስላል። አንተ ቆሻሻ፣ ሲጀምር አንተን እኮ የሚያቅፍህ አልነበረም። እኔ ስለሆንኩ ነው ያቀፍኩህ። እኔ ደግሞ አንተን አታለህ እኔ እንዳቅፋ አደረግ። በስነ ስርዓት እንኳ ገላህን ታጠብ በማለት ነበረ አሁን ላይ ስትናገረ የነበረው። ይህንን ንግግር የፈራውና ይህንን ንግግር ያስተናገደው ተምቹ ያለችውን ነገር በጣም ካይምሮው ማንሳት አልፈለገም። ጥንብዝ እያለ እየጠጣ ይሰክር ነበር። ነገር ግን አጎቱም ሰሞኑን ብር መላክ ትቶታል። በዛ የተነሳ ሁሉ ነገር ግራ ገብቶታል። በስተ መጨረሻ ሁሉም ነገር ውሸት እንደሆነና እንደማታፈቅረው የገባው ይመስለኛል። ውዶቼ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።